Do you have a boyfriend? አንዳንድ ጥያቄዎች ግን አሉ የማይመለሱ። ቶሎ ሰይፍሻ እምብርቴን አየኸው? አየሁት። እምብርቴ በልጅነቴ በደንብ እንትን የቋጠሩበት መንገድ ትክክል አይደለም። እንዴት ከዛ እንዴት ብዬ ካደኩኝ በኋላ ምክንያቱም ሶሻል ሚዲያ ላይ ብዙ ትችት ነበረ በዚህ ፎቶ ምክንያት። እኔ ይሄን ለአመታት ነው ከልጅነቴ ጀምሬ ፑሽአፕ ሰራለሁ። ከዛ ከሆነ ጊዜ ደግሞ በኋላ ደግሞ አሁን እኔ በስፖርትን 5 አመት ምናምን ሰርቻለሁ ወጥሬ ማለት ነው። ከዛ እቺ የእምብርቷ ጉዳይ ግን ያሲኖ የእምብርት ትሰራለህ እንደሚያየው አንዳንዱ የካፖርት ቁልፍ የሚመስለው ምናምን ነው። ከዛ አቆጣጠሩ ትክክል ስላልሆነ ሲበዛብኝ እምብርቴን የቋጠሩት ሰውዬ ጋር ሄድኩ። እሺ ይሄ አሪፍ ጫሊ በረት ለበቃና ታጨነ። እሺ የቋጠሩት አሳዝነኝ ነው እንጂ የታችኛውን ቋጠሩ ነበር። ሃይ ጉድ ሞርኒንግ ኢትዮጵያንስ፣ ደህና ናችሁ? እንዴት አደራችሁ? ደህና ናችሁ? ዛሬ ጉድ ነው የምነግራችሁ። በትምህርት ቤት እየሄድኩኝ ነው። በጠዋት 6 o'clock ነው። ትምህርት ቤት እየሄድኩ ነው። ይኸውላችሁ ጉድ ይዤላችሁ ነው የመጣሁት ዛሬ። ይሄ ሚስ ኤፕስቲን የሚባል ሰውዬ 5 ሚሊዮን ኢትዮጵያ ነፃነት ተሽጠውለታል። 5 ሚሊዮን እና ይሄ ፋውንዴሽን ምናምን ብሎ ከፍቶ በ6 ኪሎ አዲስ ላብ የሚባል የኤአይ ስታርታፕ ካምፓኒ ሰርቶ 6 ኪሎ ዩኒቨርሲቲ ውስጥ ነው መሰለኝ ያለው። የ5 ሚሊዮን ህጻናት ኢትዮጵያ ህጻናቶች ዲጂታል አይዲ ተደርጎላቸው ተሰጥቶታል። እና የሰውዬ ምንድነው የነሱ ፐርፐዙ ምንድነው? እነዚህን 5 ሚሊዮን ኢትዮጵያኖች ትራክ ማድረግ ነው ከልጅነታቸው ጀምሮ። ይሄ ሰይጣን የሚሰሩት የሚበሉት ህፃናቱን ከመብላት አልፎ ደማቸውን ከመጠጣት አልፎ እንደገና የሚሰሩትን ነገር በደንብ ነግራቸዋለሁ ብያቸዋለሁ። ለምን ቶርቸር እንደሚያደርጓቸው ጭንቅላታችሁ ነው መሸከም የሚያቀታችሁ። ለምን ህፃናቶቹን ቶርቸር እንደሚያደርጓቸው እሱን በደንብ ነግራቸዋለሁ። ግን 5 ሚሊዮን ህፃናት የኢትዮጵያ ህፃናቶች ለነዚህ ሰይጣኖች ተሽጠዋል። ኢትዮጵያኖች መንግስት መጠየቅ አለባችሁ። ይሄ በጉዲፈቻ ምናምን የሚባል ነገር ይሄ እንትን ምንድነው የሚሏቸው ኤንጂኦ ምናምን የሚባሉ ሰይጣኖች በእነሱ ስር የመጡትን እያንዳንዱን ኢትዮጵያዊ ጠይቁ። እነዚህ ሰይጣኖች ለሰይጣን ለመላክ የሚባል ሰይጣናቸው ሊሰዋቸው ነው። መንግስት ይሄንን ነገር መናገር አለበት። ይሄ ስራ የሰራው ይሄ ኤፕስቲን የሚባል ሰይጣን ነው። እና ባካችሁ ኢትዮጵያኖች ለዚህ ነው ጸልዩ ምላችሁ፣ ልጆቻችሁን ጠብቁ ምላችሁ። ለዚህ ነው ልጆቻችሁን ጠብቁ። ማንንም አትመኑ በልጆቻችሁ። ደግሞ እንትና የሚሰራው ይሄ ቢል ጌትስ ኢትዮጵያ ውስጥ የሚሰራው ፋውንዴሽን መከላከያ እንዳትወስዱ፣ የእርግዝና መከላከያ እንዳትወስዱ። በአብዛኞቻችሁ ኢትዮጵያኖች እናውቃለን። ለምንድን ነው ኢትዮጵያኖች ይሄ መከላከያ ከወሰዱ በኋላ ልጅ መውለድ የማይችሉት? በአላማ ነው። እነዚህ ሰዎች በአላማ ነው ይሄን የሚያደርጉት። እባካችሁ አትውሰዱ፣ መከላከያ እንዳትዋጉ አትውሰዱ። እነዚህ ህጻናትን እንትን ለማድረግ ነው። ልጅ የነዚህ ትራንስሂውማኒዝም ይባላል። የነዚህ እንደ ሃይማኖታቸው ትራንስሂውማኒዝም ይባላል። ትራንስሂውማኒዝም ማለት የሚፈልጉት ሰው ብቻ በዚህ ምድር ላይ እንዲኖር ከዛ የቀረውን ሊያጠፉ ነው እና ዓለምን ለብቻቸው እዚህ ሊኖሩ ነው የሚፈልጉት። ለዚህ ነው እና ኢትዮጵያኖች ፕሊዝ መከላከያ አትውሰዱ። በተፈጥሮ ተከላከሉ። ልጆቻችሁ ስንቶቻችሁ ናችሁ መሀል ሆናችሁ የቀራችሁት? ቢል ጌት እዚህ ውስጥ ምን አገባው? እሱ የኮምፒውተር ኮድ የሚያቅሰው ነው። ምን ዶክተር እዚህ ጤና ውስጥ ምን ያስገባዋል? ይሄ ሊታወቃችሁ ይገባል። ምክንያቱም ለሰይጣናቸው እየሰዉ ነው። ለሰይጣናቸው
እና ባካችሁ ኢትዮጵያኖች መንግስት ጠይቁ። ይሄ 5 ሚሊዮን ህፃናት ለዚህ በዲጂታላይዝ አይዲ ተደርገው ለዚህ ሰይጣን የተሰጡት ለምንድን ነው? ሶፊያ የምትባል ኤአይ ሮቦት እንደመጣች ትዝ ይላችኋል አይደል? ዝም ብላ አይደለም የመጣችው። እነዚህን ህፃናት ልትመዘግብ ነው የመጣችው። 5 ሚሊዮን ህፃናት በዛ ነው ስልጠና የወሰደችው፣ እውቀቷን ያዳበረችው። ይሄ ደግሞ ምን እንደሆነ ታውቃላችሁ? የነሱን የእነዚህን 5 ህፃናት እንትን ትራክት አደርግና ከዛ የሆነ ሰዓት ላይ እነሱን የሚያክል ልጆች ትወልዳለች። እነሱ የሚመሳስሉ በእነዚህ ህፃናት አስተሳሰብ ያሉ ህፃናት እንትኖችን ትወልዳለች። እነዚህ ልጆች ግን ይገደላሉ። ይሄንን እወቁ። ይሄ ነው የሰይጣን ስራ ያለው። ለዚህ ነው እወቁ እምላችሁ። እግዚአብሔር ልጆቻችንን ይጠብቅ። ጸልዩ፣ መጽሐፍ ቅዱስ አንብቡ፣ ልጆቻችሁን ፕሮቴክት አድርጉ። that's all I'm gonna say። ተባረኩ። እናንተ የሆነ አበሻ ነውና ሳየው ማለት ቆሞ ብቻውን ምናምን ያወራል ማለት ነው። እና ስጠጋው አበሻ እንትን አማርኛ ነው የሚያወራው እና ትንሽ በጤናው አይመስለኝም። እና ሳወራው ማለት ነው ምራቁን ተፋብኝ ይመስለኛል። ትንሽ ያው ኖርማል አይመስለኝም። እና አሁን እሱን እየተከተልኩትና ልድረስበት እና ችግሩን ምን እንደሆነ ጠይቀዋለሁ። ያውና ቆይ ያሳያችሁ። ይታያችኋል? ይሄ ሰማያዊ የለበሰው ማለት ነው። እና እየተከተልኩት ነው ምናልባት ካናገረኝ ብዬ ማለት ነው። ምናልባት ቤተሰቦቹ የፈለጉት ይሆናል። እዛ ጋር ቆሻሻ እያለ እንትን እያለ ነው። ወንድሜ ፈጣሪ እንዴት እንዳሳዘነኝ፣ ማርያም እንዴት እንዳሳዘነኝ። በጤናው አይደለም እና የሚያወራኝ ቢሆን ደስ ይለኛል። አያችሁ ሰው ሀገር ከባድ ነው። ያውና እዚህ እንደተከተልኩት አየኝ። ያውና ምናልባት ቤተሰቦቹ የፈለጉት ሊሆንም ይችላል እኮ እናት አባቱ። ያውና ለሩጥ ያውና በቃ ይሻላል። ብዙ መራመዳችሁ ያውና ፊቱን ብቻ አንዴ እዩትና ከዛ ቤተሰቦቹ የፈለጉት ይሆናል። ወንድሜ እያናገርኩህ ነበረ። ምን ሆነ ነው? አሳዝነኝ ነው። ምረዳህ ነገር ካለ ልርዳ። ስሞትልህ ምረዳህ ካለ ልርዳ። ወንድሜ ኩዴተር እንዳንተ ወንድም አለ። አቃለ የሰው ሀገር ይከፋል። ግን ምረዳህ ካለ እባክህን ጥሎኝ ሄደ። ምንም ማድረግ አልችልም። እንደምን ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም። ምን ይሳነዋል ለሱ? ምንም አይሳነውም። ድጋሚ ተመልሼ መጥቻለሁ። ስለ ሳሚ ጉዳይ ላወራ ማለት ነው። ወንድሜ ሳሚ ጀርመን ነበር የሚኖረው። በጣም ጤነኛ ልጅ ነበር። በሰላም እየኖረ ያለ እዚህ ወንድም አለው፣ አጎቶች አሉት። እነሱ ናቸው ወስውሰው ልጁ እዚህ እንዲመጣ ያደረጉት። ጀርመን ላይ ወረቀት የነበረው ልጅ ነው። ልጁን ና ብለው ከመጣ በኋላ እንግዲህ እንዳያችሁት ነው። ልጁ ትንሽ ችግር አለበት። ልጁ መታከም አለበት። ሁለተኛ ደግሞ እንዴት ሰው ይጨክናል በእናቱ ልጅ? የእናት ልጅ ሰው በእናት ልጅ ይጨክናል? እኔ እርግጠኛ ነኝ ወንድምየው እዚህ ያለው ይሄን ቪዲዮ ታየዋለህ።
የፈለገ ይሄ ልጅ የፈለገ ቢያደርግ ቢያጠፋ ራሱ ትንሽ ነው ልጅ አይደል እንዴ? የፈለገ ቢያጠፋ እንዴት ይጨክናል ሰው በእናቱ ልጅ? የሚቀጥለው ደግሞ ለአጎቶቹ ነው። አጎት ማለት እኮ ሁለተኛ አባት ማለት ነው። እንዴት እናንተ ትጨክናላችሁ በዚህ ልጅ? እናንተ ደስተኛ ናችሁ? ይሄ ልጅ እንደዚህ ሆኖ ስታዩት ያስደስታችኋል ማለት ነው? የሱ የጤንነቱ መዛባት እግዚአብሔር ልብ ይስጣችሁ። ልጁ ሕክምና ያስፈልገዋል፣ መታከም አለበት። ስለዚህ እባካችሁን በቃ እባካችሁን ልጁን አሳክሙት። እናትየው ታማለች። በቃ እባካችሁን ለፈጣሪያችሁ ብላችሁ ልጁን አሳክሙት። ደህና ዋሉ። ፍቅረኛ ማለት እንደ ጃኒ ነው። በትናንትናው ዕለት አዶናይ ፖፑላር ኤሌክትሮኒክስ ለአርቲስት ሱራፌል ተካ በቻሌንጁ መሰረት መኪናውን በሚሰጡበት ኢቨንት ላይ ተገኝቶ ከፊት ለፊት ተቀምጦና ካሜራዎች ሁሉ ወደሱ ተደግነው እያለ ጃኒ ከሩቅ ሆና እሱን ለማሽኮርመም ስትሞክር ታይታለች። ዝነኛው ማለት ነው። ዝነኛው ኤሌክትሮኒክስ መሰለ። ያው ስለዚህ ሁለቱም ዝነኞች ናቸው። በጣም ሱሪዬ በእውነት ከሚገባው በላይ ቅድም እንዳለው ሱራፌል እኮ የወቅቱ ዞሮ እኔ ሁለታቸው አሜሪካን እንደዚህ ያለ የፍቅር ግንኙነት በተለይም ለሴት ልጅ ወንዱ በሚሰጣት ነፃነት ውስጥ የሚገኝ ነው። ሁሌም ቢሆን የጃኒ ትኩረት አዶናይ ላይ እንደሆነ አሳይታለች። አዶናይም ኢቨንቱን አጠናቆ የጃኒን እጅ ይዞ ወደ ቤቱ ሄዷል። 5 ዓመት ሙሉ ጓደኛችን ሆና እኮ አንድም ቀን አብራን በልታ አታውቅም። ደሞ እኮ ቢል የሚከፈልበት ሲሆን ብቻ ነው እንጂ ድግስ ስንሄድ አብራን ነው የምትበላው። ይሄን ቆቅልሽ አንድ ቀን መፈታቱ አይቀርም። እታልሽ በቃ ዝም በል። አባዬ ምን ይምጣልሽ? ጥግብ ብያለሁ። ጨዋታችሁን አፍቆኝ ነው የመጣሁት። እሺ ለባቢ ልደት 10 ሺህ ብር ሼር እናድርግና የሆነ ነገር ጊፍት እንግዛለት። እኔ በግሌ እሰጠዋለሁ፣ እናንተ ሼር አድርጉ። ምንድነው ሁሌ መለየት? ምን አለ አብረሽን ብትገዢለት? ኢትስ ኦኬ፣ በራሷ ትግዛለት። ቴንክ ዩ ባርኮቴ። ፕሊዝ ውሃ አምጣልኝ። ቢሉን ግን ለብቻ አድርገው። እሺ በቃ ፊልም ሰዓት ደርሷል፣ እንሂድ። ስንት መጣ አባ? 200 ብር። እሺ አካውንት ንገረኝ። እኔ የሚደርስብኝ 50 ብር እንካ። ምንድነው የምታፈጡብኝ? ትንሽ ብር ነው፣ አንድ ሰው መክፈል ይችላል ብለን ነው። ሳሚ አጎቴ ኩላሊቱን አሞት ልጠይቀው እየሄድኩ ነው። ስመለስ እደውልልሃለሁ። ለካ እስከ ዛሬ አናውቅሽም ነበር። እስኪ ከአዲስ አበባ ጋር አስተዋውቂን ዛሬ። እሺ አበባ እባላለሁ። 23 ዓመቴ ነው። በኩላሊት ህመም ምክንያት ለ5 ዓመታት በሳምንት 3 ቀን ዲያሊሲስ አደርጋለሁ። ለአንድ ጊዜ እጥበት 3500 ብር ከፍላለሁ። በሳምንት 10500 ብር፣ በወር 42000 ብር አወጣለሁ። ቤተሰቦቼ በዚህ 5 ዓመት ውስጥ ገንዘባቸውን ጨርሰዋል። አሁን ታዲያ ኩላሊት ለማስቀየር 3 ሚሊዮን ብር ያስፈልገኛል። የምትችሉ ወገኖቼ በዚህ አካውንት እርዱኝ። ስለምታግዙኝ አመሰግናለሁ። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችንና እገዛ የሚያስፈልጋቸውን ሰዎች 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የሰማችሁት የአበባ እውነተኛ ህይወቷ ነው። ያው ጓደኛዬ 10 ሺህ ብር በመስጠት ቻሌንጁን የጀምሬዋለሁ። አመሰግናለሁ። ክብሬ ከችግሬ በልጦብኝ ስለነበረ ነው። ስለ በሽታዬ ሳልነግራችሁ ቢሎቼ ለብቻ ይስከፍል ነበር። እኛ እኮ ቋጣሪ ምናምን እያልን ሌላ ስም ሰተንሽ ነበር። ስም አይገድል በሽታ እንጂ መሞት አይፈቀድልሽም ጓደኛዬ። እኚህ መቃብሮች እናቴን፣ አባቴን፣ 2 ወንድሞቼን የቀበርኩበት ስፍራ ነው። ማጣትን የሚያክል ለሰው ልጅ ምን አለ የሚከብድ? ይህ ሻማ 5 ሻማ የሚታያቸው። እናቴን 2002፣ አባቴን 2006፣ ታላቅ ወንድሜን ደግሞ 2009፣ አንደኛውን ታላቅ ወንድሜ ደግሞ 2012፣ ለእናትና አባቴን ደግሞ መኖሪያ ቤት ያስቀምጡልኝ 2013 አጥቻለሁ። በ11 ዓመት ውስጥ ይሄ ሁሉ ነገር አጥቻለሁ። ማጣት የሚባሉ ነገሮች ሁሉ አጥቻለሁ። ይሄን ቪዲዮ ለምን እንደምቀርጽ አላውቅም፣ ግን በቃ በህይወታችሁ ደስተኛ ያልሆናችሁ ሰዎች፣ የተጨነቃችሁ የተቸገራችሁ ሰዎች አላችሁ። ብዙ ነገር ሀሳብ አይምሯችሁ የሆናችሁ ሰዎች አሉ። ከዚያ እናልፍ።
መጨረሻችን ይሄ ነው። ከኔ ቤተሰብ ተማሩ። እግዚአብሔር ማጣት የሚባሉት ነገሮች ሁሉ እኔ አይቼዋለሁ። ባይዘው ለቅርብ ጓደኞቼ እላቸዋለሁ እኔ ባብድም ስኬታማ በሆንም የሚያምርብኝ ሰው ነው። ምክንያቱም ባብድም እናቱን፣ አባቱን፣ ወንድሞቹን፣ ቤተሰቦቹን ሁሉ ነገር አጥቷል። የሚያሳብድ ምክንያት አለኝ። ስኬታማ በሆንም ደግሞ ከዚህ እናቱን፣ አባቱን ሁሉ ነገር አጥቶ ከዚህ ሁሉ ነገር አልፎ እዚህ ደርሷል ይባላል። ገብታችሁ? ሁለቱም የሚያምርብኝ ሰው ነው። ተኛው በህይወታችሁ አይዟችሁ፣ እግዚአብሔር መልካም ነው። እውነት ተስፋ አትቁረጡ። ሁሉም ለበጎ ነው። እናት ቆንጆ አረማ ያሟል እንዴ ምንድነው ሰውዬ ደረሰኝም እንዴ እኔ ትምህርት መማር ነው ፈልገው ባክሽ አንቺ ማንም አይፈልግሽም ደፍተርሽ እንዴትም እየጣሽ አትይጂም እንገረዛ ምን ትመስላለሽ ትምህርት መማር ነው ፈልገው ማማጂ እቺ ምፈልግሽ አመሰግናለሁ ሩጭ ነው ሰው እንዳይሽ How you doing? Amazing. What's your name? You straight? I mean, of course I know you straight. My name not here though. What's your name? What's your name? My name not here. I'm new out here. I'm talking to some new friends right now. You good? All right, get it then. Have a nice day tonight. Come in and give me your time today. It's all good though. On to the next. It's like she had like a little attitude though, for real, for real. Talking about what's up. Usually if people say hey, she said what's up. It's kind of crazy. She walking back. Look at her waving. Looking silly. Nah, standing there. You say you good standing there. Like you ain't gotta even come back. Keep going where you was going. Like. We do have some breaking news this morning. Literally. Yes. Olivia's water has broke. Yep. This pregnant news anchor is going into labor, but she continues delivering the news. I guess Olivia's I'm officially in early labor. Olivia Jaquith is 2 days past her due date. Her water broke in the newsroom at 4:15 a.m. But 15 minutes later, instead of going to the hospital, she went on the air for the early morning news. She's now, timing her contractions. We'll see. I'm going to pay attention. What, 2 minutes apart? No. Well, there was one, but it's been a few minutes since then, so we're still in good shape. Nothing stops this mom-to-be. When she was 6 months pregnant, she ran a half marathon. And get this, Olivia's co-anchor in Albany is also pregnant, and she's in awe. This is her decision to do this. I'd rather be at work than at the hospital. So. Something you'll never hear come out of my mouth. In the TV control room, this studio crew member held a message for Olivia. Go to the hospital. So I'm wondering, how is she just still sitting on the set? So would y'all leave? Yes. 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 Amazingly, Olivia finished the entire 3.5-hour morning broadcast. Oh, baby. All right, well, hopefully I don't see you tomorrow, but make sure you join Julia. And some great news. Olivia just had her baby. Congratulations.